ጤና ይስጥልን እንደምን አላችሁ? የአዳም አባታችንን ታሪክ ይዘን ቀርበናል። እርሱ ከመፈጠሩ በፊት ምድር ባዶና ቅርጽ አልባ ነበረች። ሰማዩ ቀለም እንዳልነካው ግዙፍ ሸራ ከደመና በላይ ተንጠልጥሎ ይኖር ነበር። ውሃ በምድር ገላ ላይ ተደላድሎ ይንሳፈፍ ነበር። ነፋስ ሜዳው ላይ ብቸኛ የሚሰማ ድምፅ ሆኖ ያለ ከልካይ የሚዘዋወርበት ፍጥረት ነበረ። ስነ ፍጥረት ገና ክትት ብሎ አልተፈጸመም። ብርሃን ይሁን አለ። ይህ አረፍተ ነገር ለመጀመሪያ ጊዜ በቅዱስ መጽሐፍ ተጽፎ የሚገኝ የሁሉን ቻይ አምላክ የእግዚአብሔር ቃል ነው። ይህ ቃል ፈቃድ ጠያቂ ያሊያም መልእክት አድራሽ ሳይሆን ትእዛዝ ነው። ትእዛዙ ደግሞ እንደማናቸውም ተራ ትእዛዝ ሲመች የሚፈጸም ሳይመች ሲቀር ደግሞ የሚታለፍ አይደለም። የፈጣሪ ቃል ነው። ያን ጊዜ ይሁን የተባለው ብርሃን ዛሬ ድረስ አለ። የዚህን ብርሃን ውደት ተከተለና ከዚህ ቀደም ያልነበረ የጊዜ ክፍፍል ተፈጠረ። ቀን ሌሊት የሚባሉ ሁለት አበይት የዕለት ክፍሎች ሆኑ። ሲመሽ መጨለም፣ ሲነጋ መፍካት የተፈጥሮ ቀለም ሆኖ ተቀመመ። በሁለተኛው ቀን እግዚአብሔር ሌላ የህዋ ክፍል አደራጀ። ጠፈርን ከላይ ሰቀለው። ሰማይ ሲልም ስም አወጣለት። ከላይ ሆኖ ቁልቁል ውሃን ማየት የዕድሜ ልክ ተግባሩ ሆነለት። በሶስተኛው ቀን እግዚአብሔር ውሃን በየምዕላዱ መከፋፈልን ፈቀደ። አንዱን ወገን ከላይ ሰቅሎ ስሙን ሐኖስ አለው። ሁለተኛው በዙሪያው ውስጥ ጠፈር አለው። ስራውንም የብርሃን መመላለሻ እንዲሆን ወሰነለት። አንዱን ከምድር አዋስኖ ውቅያኖስ የሚል ስያሜ ሰጠው። ሰማይና ምድር ላይና ታች ሆነው ተያዩ። ዕድሜ ልካቸውን በዚህ መልክ መኖርም እድል ፈንታ ሆኖ ተጻፈላቸው። እንዲህ እያለ ለባህሪው ድካም የማይስማማው ፈጣሪ ለ6 ቀናት ፍጥረታትን ሁሉ ከፊሉን በሐሳብ ከፊሉን በቃል ሲፈጥር 6 ቀን ሰነበተ። በስድስተኛው ዕለት ከፍጥረት ሁሉ የከበረውን ፍጡር ለመፍጠርም አሰበ። አስቦም አልቀረ፣ እነሆ ሰውን በአርአያችንና በአምሳላችን እንፍጠር ብሎ ሰውን ፈጠረ። የሰው አፈጣጠር እንደዚህ ቀደምቶቹ ፍጥረታት በቃልና በሐልዮ የተወሰነ ብቻ አልነበረም። ይልቁንም ሦስቱንም አይነት የእግዚአብሔር የፍጥረት ጥበብ ተግባራዊ ያደረገ ነበረ። አስቀድሞ ሰውን ይፈጥረው ዘንድ አስቦ እንዲህ ሲል ተናገረ። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ይህ ካለ በኋላ ግን እንደ ሌሎች ፍጡራን ቃሉ እንደወጣ እንዲፈጠር አላደረገውም። የሥራ ድርሻውንና የመፈጠሩንም ዓላማ አብሮ ዘረዘረለት። የባህር ዓሦችና የሰማይ ወፎችን፣ እንስሳትና ምድርን ሁሉ በምድር የሚንቀሳቀሱለት ሁሉ ይገዙለት ሲል። የሚያስደንቀው ነገር እግዚአብሔር ሰውን ከፈጠረ በኋላ አኗኗሩን በገዛ ፈቃዱ እንዲያደርግ እንደዚሁ በዘፈቀደ አልፈጠረውም። የሚሰራውና የሚያደርገውን አስቀድሞ አዘጋጀለት። ከመውደዱ የተነሳ የሚተዳደርበት ሙያ፣ የሚነግስበት ግዛት፣ የሚመራቸው ፍጡራን፣ የባህር ዓሦች፣ የሰማይ ወፎች፣ እንስሳትን፣ በምድር የሚንቀሳቀሱትን ሁሉ ቀድሞ ተዘጋጅተውለት የተፈጠረ ብቸኛ ሰው ፍጡር ሰው ነበረ። ይህ ሁሉ ቅድመ ዝግጅት አድርጎበት ከአምሳሉ ከመፈጠሩ በፊት ከባህሪው ተጋሪ እንዲሆን እንዲሁም ገዢ እንዲሆን አቅዶለት ካበቃ በኋላ እግዚአብሔር ከምድር አፈር አንስቶ ሰውን በእጁ አበጀው። የፈጠረውን አካል እንዲሁ ወሰንና ቅርጽ የለሽ ፍጡር ሳይሆን ያማረ የሰመረ ጥንቅቅ ያለ ውብ ፍጥረት ነበረ። ስሙንም ከአርአያው አስተያይቶና አነጻጽሮ ሊበጀው ያለውን ስም አወጣለት። አዳም ሲል ፈጠረው። ትርጓሜውም መልካም ያማረ ማለት ነው። እውነትም አዳም ያማረ ነበረ። ይህ ሁሉ ሲሆን እግዚአብሔር ከምድር አፈር ዘግኖ እጅና እግር፣ ዓይንና አፍንጫ የመሰሉትን ሁሉ በአካል ክፍሎቹ ሲቀምርለት ሥጋ አልብሶ ደም አፍስሶ በአጥንት አጠንክሮ በጅማት ወጥሮ ቆዳን አልብሶ ፍጥረት የጨረሰ ቢሆንም ይህ ፍጡር ገና ሕይወት አልባ ነበረ። አንድ ቀራጺ በጥበቡ እንዳበጀው ምስል ግዑዝ ሆኖ የሕይወት እስትንፋስ ብልጭታ እየጠበቀ ነበረ። ከዚያም እግዚአብሔር ወደ እርሱ አስጠግቶ እነሆ አዳም ሕያው ይሁን አለና የሕይወት እስትንፋስን እፍ አለበት። ሕያው እስትንፋስ በአፍንጫው ገባ። እንደ ሸክላ ባፈር የተሠራው ግዑዝ አካል አሁን በአዲስ ሕይወት ተሞላ። ዓይኖቹ ተከፈቱ። ለመጀመሪያ ጊዜ የጎህ ንጋት ሲንጸባረቅ ተመለከተ። አዳም ተነስቶ ቆመ። ብቻውን በሕይወት ያለ ሰው የሰው ፍጡር ለመጀመሪያ ጊዜ
ምድርን ረገጠ። የመኖር ህሊና ለመጀመሪያ ጊዜ አጣጣመ። ከእግሩ በታች የምድር ልብ ትርታ ተሰማው። ፊቱን በእጆቹ ዳሰሰ። እጆቹን በነኩት ነገር ተደነቀ። እናም ትርጉሙን ያላወቀውን የመጀመሪያውን አስደናቂ ቃል ተናገረ። በዚያ የመጀመሪያ እስትንፋሱ ፍጥረቱን ሁሉ ተመለከተ። እንዴት ሕይወት አልባው አቧራ በንፋስ ይንበለበላል። ሰማዩ ከላይ ሆኖ እንደ ዕንቁ ያብረቀርቃል። ውሃው አዲስ ብርሃንን ከሰማይ እየተቀበለ መልሶ ያንጸባርቃል። እናም ከምድር አፈር ማኅፀን የተወለደው በመለኮታዊ እስትንፋስ ካለመኖር እንቅልፍ የነቃው ገና የሚመጣውን የሰው ዘር ሁሉ በአብራኩ መዝገብ ያከማቸው የመጀመሪያው ሰው አዳም በዚህ አይነት ልደት ዓለምን ተቀላቀለ።